ወደ ዛሬው መንደርደሪያ ስንመጣ ዘጠነኛው አያ والذين تبوأوا الدار والإيمان من قبلهم ከእነርሱ በፊት ሀገሪቷን መኖሪያ ያደረጉና ኢማንን መኖሪያ ያደረጉ beautiful expression ኢማን ያላቸው አይደለም ኢማንን መኖሪያ ያደረጉ ስለ አንሳሮች ሊነግረን ነው በስምንተኛው አያ ላይ ስለ ሙሃጅሮች ነው የነገረን ፉቀራ የሆኑ ሙሃጅሮች الذين اخرجوا من ديارهم واموالهم አሁን የሚያወራን ስለ አንሳሮች ነው والذين تبوأوا الدار والإيمان من قبلهم መዲናን ማለት ነው መዲናን ሀገር ባይዘው መዲና ማለት ነው ታውቃለች መዲና ማለት በቋንቋ ደረጃ መዲና من الدين ነው መዲና ተሰኝቷል ማለት አንድ ከተማ መዲና ነው ካልን there is government ማለት መንግስት አለ ማለት መንግስታዊ አስተዳደር ያለበት ዜጎች ከመንግስት የሚገባቸውን ነገር ተጠቃሚ የሆኑበት በሌላ አባባል በመዲና ውስጥ የሚኖሩ ዜጎች ለደህንነታቸውም ለኢኮኖሚያቸውም የሚጠይቁት ምን አለ ማለት ነው መንግስት አለ ስርዓት አለ ሲስተም ካለ there is መዲና ተብሎ ይጣላል መዲና የተባለችበት አንዱ ምክንያት የአላህ መልእክተኛ ወደ መዲና ከተሰደዱ በኋላ መንግስት ፎርም ስለተደረገ ስቴት ሆል ስለተደረገ ወይም ደግሞ ፎርም ስለተደረገ ስቴት ፎርም ስለተደረገ መዲና ተብሏል ኦኬ والذين تبوأوا الدار والإيمان من قبلهم ከነሱ በፊት በዚህ መዲና በሆነችው ከተማ ውስጥ በመኖሪያ ሀገራቸው ውስጥ መኖሪያ ስፍራቸውንም ኢማናቸውንም ቤታቸው ያደረጉ من قبلهم ከነሱ በፊት يحبون من هاجر إليهم መጀመሪያ ግርድፉ እንተረጎመውና ከዛ እናያለን يحبون من هاجر إليهم ወደነሱ ዘንዳ የተሰደዱትን ይወዷቸዋል ይላል يحبون حب ዛሬ የምንነጋገረው ሐሳብ يحبون من هاجر إليهم ወደነሱ የተሰደዱትን ይወዷቸዋል ولا يجدون في صدورهم حاجة مما أوتوا በተሰጣቸው ነገር ምንም አይነት የልባዊ ቅራኔ በልቦናቸው ውስጥ ምንም አይነት ቅራኔ የሚባል ነገር አይገኝም ወይም የለም ቅራኔ የለባቸው ስምንተኛው አያ ላይ ምን ብለናል للفقراء المهاجرين الذين اخرجوا من ديارهم especially ከፋይ ገንዘብ ሊሰጣቸው ይገባል ተብሎ ነበር አይደል አምስት እንትኖችን የሚገባቸውን አንስተው ነበር ከዛ ስፔሻል ደግሞ ትሪትመንት የሚፈልጉ للفقراء المهاجرين ብሎ ነበር ሙሃጅሮች ከፋይ ሲሰጣቸው አንሳሮች already they have something አላቸው ስቴብል ናቸው ሀገራቸው ነው ከፋይ ገንዘብ የሚከፋፈሉ እነማን እንደሆነ ተነግሯል አይደል እዛ ውስጥ አብዛኛው አንሳር አይገባም ምስኪን አይደለም የቲም አይደለም ምናምን አይካተትም የተወሰኑ ቃሉን በስተቀር ከፋይ ከፍተኛውን ገንዘብ ሊወስድ የሚችለው ማን ነው ሙሃጅር ነው እና እኛ እኩል ጦር ሜዳ ሄደን ስናበቃ ባንዋጋም ከሙሃጅሮች እኩል ይገባናል የሚል ስሜት አልነበራቸውም ሁለተኛ ለሙሃጅሮች በተደረገው ነገር ولا يجدوا في صدورهم حاجة مما أوتوا እንደውም ويؤثرون على أنفسهم ولو كان بهم خصاصة ويؤثرون على أنفسهم ሌሎችን ከራሳቸው ያስበልጣሉ ولو كان بهم خصاصة እነሱ ስፔሻሊ በስፔሻል ኒድነት የሚያስፈልጋቸው ነገር ቢሆንም እነሱ ያስፈልጋቸው ሌሎችን ያስቀድማሉ እነሱን መሰረት አደረገና ዩኒቨርሳል ቲቺንግ ወመን يقاشخ نفسه የነፍሱን ስስታምነት ስግብግብነት ኦቨርካም ማድረግ የቻለ ማሸነፍ የቻለ فاولئك هم المفلحون እንደዚህ አይነት ሰዎች ስኬታማ ናቸው انا قلت لكم مرارا ደጋግሜ ነግራችኋለሁ የቁርአን ዓላማ it's not about narrating stories ስቶሪዎቹ መተረክ አይደለም አሁን ስለ አንሳሮች such a very beautiful ነገር ይነግረንና ከነፍሳቸው ሌሎችን የሚያስቀድሙ ናቸው ብሎ ከነገረን በኋላ ዋው
አንሳር amazing ብለን እንድናልፍ አይደለም አንሳርን ልክ እንደ historical successful people ያነሳቸውና በታሪክ ያለፉ ስኬታማ ሰዎች ስህተታምነታቸውን ኦቨርካም ያደረጉ ያሸነፉ ከዛ ወደኛ ይመጣል ዩኒቨርሳል ያደርጋል ومن يوق شح نفسه فاولئك هم ماذا مفلحون ከዘጠነኛው አያ ጀምሮ ምናየው ሴክሽን 3 ነው ሴክሽን 3 ሶስተኛው የሱረቱል ሐሽር አጀንዳ ለጋስና እርስ በርሱ የሚደጋገፍ ማህበረሰብን መገንባት building a generous and supportive community እርስ በርሱ የሚደጋገፍ በለጋስነት የሚታወቅ ማህበረሰብን እንዴት ፎርም ማድረግ ይቻላል ዘጠነኛው አያ አሁን የቀራሁት mature to create a matured Quranic society የበሰለ ወይም የበሰሉ matured የሆኑ የበሰሉ የቁርአናዊ ማህበረሰብ ለመገንባት የሚያስፈልጉ 5 መሰረታዊ ባህሪያቶችን በዘጠነኛው አያ ውስጥ እናያለን ስንት 5 እነዚህ 5 ባህሪያቶች በትክክል ከተተገበሩ ወደ ማህበረሰቡ ከወረዱ የበሰለ የነቃ እርስ በርሱ የሚደጋገፍ ለጋስ የሆነ ማህበረሰብ መፍጠር ይቻላል والذين تبوؤوا الدار እነዛ በቤታቸው ማለትም በሀገራቸው ያሉ والذين تبوؤوا الدار والإيمان ኢማንንም ተበውእ ያደረጉ يحبون من هاجر إليهم من قبلهم يحبون من هاجر إليهم ወደ እነሱ ዘንድ የተሰደዱትን ይወዳሉ አለ ተበውእ ከሚለው ቃል እንነሳ ተበውእ ቁርአን ውስጥ የምናገኘው ቃል ነው ተበውእ ማለት መደላደል ከተምኪን ጋራ ይቀራረባል ተምኪን most of the time is like political stability like military stability tamkin is like economical stable economical stable political stable is called tamkin وكذلك مكنا لما ليوسف ماشي እስር ቤት እያለው እስከ እስር ቤት ከወጣ በኋላ so ከእስር ቤት ከወጣ በኋላ he became a minister now he has a power political power አለው so وكذلك مكنا ليوسف tamkin most of the time relate የሚያደርገው power economy politics stability ተበውእ ማለት መደላደል መረጋጋት በጥልቀትና በጽኑ መሰረት ላይ ስር መስደድ እኔ እፈልጋለሁ በጥልቀትና በጽኑ ነገር ላይ ስር የሰደደ ለምሳሌ ተበውእ ሀገራቸው መዲናቸው ተበውእ መኖሪያ ሰፍራቸው ኢማንን ተበውእ አድርጎታል አማኝ ናቸው አላለም ኢማንን ኤክሰርሳይዝ ያደርጋሉ አላለም ኢማንን ተበውእ ያደርጋሉ ነው የሚለው والذين تبوؤوا الدار دار መኖሪያ ስፍራ ማለት ነው والإيمان ኢማንንም መኖሪያ ስፍራ አድርጎ ነው ያቀረበው ምን ማለት ነው ኢማን በልብ የሚታመን ነገር ብቻ አይደለም ኢማን እንዲሁ በቀላሉ ሲምፕሊ ማመን ብቻ አይደለም ኢማን it has to settle in our community ማህበረሰቡ ውስጥ ስቴብል መሆን ያለበት ነገር ማህበረሰቡ ውስጥ በጥልቀት በጽኑ ሰርጾ መርጋት ያለበት ነገር ነው لازم الإيمان ተበውእ ማድረግ አለበት ማህበረሰቡ ውስጥ ማህበረሰብን እንደ መኖሪያ ቤት አድርጋችሁ አስቡትና ኢማን የምትኖረው እዛ አገኛችሁ والذين تبوؤوا الدار ገጽ 38 ላይ ኖታችሁ ገጽ 38 ላይ ኢማን is not something iman it has to be something that should be institutionalized ሊደረግ የሚገባ ነገር ነው ኢማን ማለትም ሶሳይቲ ውስጥ
ፍትህን ታማኝነትን ስነ ምግባራዊ ባህሪያትን በማህበረሰብ ስርዓት ውስጥ የሚገልጥ መሆን መቻል አለበት ኢማን የሚገለጠው በፍትህ ውስጥ ነው ኢማን የሚገለጠው በታማኝነት ውስጥ ነው ኢማን የሚገለጠው በብስለት ውስጥ ነው ኢማን የሚገለጠው በስነ ምግባር ነው አንድ ሰው ስለ ተውሂድ እያስተማረ ሙልጭ አርጎ ሊሰድብ ይችላል ጥርግርግ ኢማን ተበውዕ ማድረግ አለበት ማህበረሰብ ውስጥ in every aspects of our life በሁሉም የህይወታችን ስነ ምግባራዊ ጉዳይ ውስጥ ጣልቃ ገብቶ የሚገለጥ ነገር ነው እንጂ something simply በአንደበታችን ብቻ የምንለው አይደለም والذين تبوؤوا الدار والايمان አምነዋል ማለት ይችላል ግን ኢማን ተበውዕ አድርጓል ማለት በአንሳሮች ልቦና ውስጥ በአንሳሮች ማንነት ውስጥ ኢማን በቃ የእውነት ምን አግኝቷል መኖሪያ ቤት አግኝቷል በስራቸው ይገለጣል በስብናቸው ይገለጣል እና ይሄ ኢማን የሚፈጥረው ነገር አውቶማቲካሊ ምንድነው ካላችሁ ሁብ ይፈጥራል ኢማን ፍቅርን ይወልዳል يحبون فعل مضارع continuously يحبون منኛውም يحبون من هاجر إليهم يحبون من هاجر إليهم ማንኛውም ወደ እነሱ ዘንዳ የተሰደደን ይወዳሉ ይላል በጣም it's a very strange የሆነ expression ነው አንሳሮች የሚታወቁት በፍቅር ነው አንሳሮች የሚታወቁት በኢማን ነው ተመልከቱ ሙሃጅሮችን አንሳሮች ይወዷቸዋል አለ የተሰደደ ሰው ያ ጀማ የተሰደደ ሰው ለተሰደደ ሰው መጀመሪያ ምን ሰጠው ነገር ምንድነው ካገሩ ተፈናቅሎ ወይም ተሰዶ ለመጣ ሰው መጀመሪያ ምን ሰጠው ነገር ምንድነው መጠለያ ኦኬ ምግብ ምጽዋት ቸር መሆን ስለዚህ ማህበረሰቡ እነሱን የሚቀበል ማህበረሰብ ስደተኞችን የሚቀበል ማህበረሰብ ቸርነትን ያሳያቸዋል አይደል እኛ ምን ጠብቀው እነዚህ አንሳሮች ቸር ናቸው እነዚህ አንሳሮች ያላቸው አካፍለዋቸዋል መጀመሪያ አላህ እንዲለን ምን ጠብቀው ይሄን ነው ምክንያቱም ስለ አንሳር አሁን ነው ያወሳንኩ አይደል for the first time ነው والذين تبوؤوا الدار والايمان the first thing ያነሳው is not giving it's about love يحبون من هاجر إليهم كفتفتو فيتو is in the Quran I swear yeah كفتفتو فيتو እና ቁርአን በጣም ነው የሚገርመው መጀመሪያ ስለ ምጽዋት አላነሳም ስለ ቸርነት አላነሳም አስቀድሞ የጠቀሰው ሁብን ነው አስቀድሞ የጠቀሰው ፍቅርን ነው ምክንያቱም ህግጋት ብቻ ሎስ በማህበረሰብ ውስጥ ጠንካራ ትስስር እንዲፈጠር ማድረግ አይችሉም ምሳሌ ዘካይ መስጠት ግዴታ ነው አይደል ግን ዘካይ መሰጣጣት በመካከላችን ፍቅር ይጥላል ምናልባት ዘካ የሚያወጣው ሰው እየመረረው ሊሆን ይችላል አይደል ያ ማለት ነው ህግጋት ስላበጀህ ብቻ በማህበረሰብ ውስጥ ያለው ትስስር ይሄ ሶሻል ኮሄዥን ፍሎሪሽ ያደርጋል ማለት አይደለም ህግ አስፈላጊ ነገር ነው ለማህበረሰብ ህግ አስፈላጊ ነገር ነው ለአንድ ሀገር ነገር ግን በህግ ብቻ ማህበረሰብ ይተዳደራል የሰው ልጅ ተፈጥሯዊ ማንነቱ እንደሱ አይደለም ሶሻል ኮሄዥን መፍጠር የሚቻለው የሶሳይቲ አንድነት ትስስር supportive community society መፍጠር የሚቻለው ሰባዊ የሆነ ማንነት ሰባዊነትን ዕውቅና መስጠት አለበት ከሰባዊነት መካከል አንዱ ሰው ሳታከብረው ብታደርግለት ፊትነስተው ብታጎርሰው ፊትነስተው ቤት ብታኖረው ስጡ ቸርሁኑ የሚለውን ህግ ጠብቀሃል ሰባዊነቱን ግን አልጠበቅለትም you are not treating him like a human ያገኛችሁ ይሄ ማለት መሰላችሁ
የትኛውንም ማህበረሰብ ለመገንባት ከዛ በፊት ግን ስለ ፍቅር ልንገራችሁ አየሁ ዛሬ እንኳን ነግራችኋለሁ يحبون من حاجر إليهم حب ፍቅር ነው አይደል حب ምንድነው حب አሁን ቃሉን መላሴ ላይ ይወጣ حب ማለት ፍራፍ ማነው ጥራጥሬ ማለት ጥራጥሬዎችን አይታችሁ ከሆነ ለምሳሌ እሸቱን ለማግኘት ምን መደረግ አለበት ይፈለቀቃል አይደል حب ገብስን ይፈለቀቃል ያ ማለት ጥራጥሬዎች ተከበው ነው ያሉት አይደል በሆነ ነገር ምን ሆነዋል ተከበዋል በዙሪያቸው ያሉ ነገሮች አንድ ላይ በህብረት ዋናውን እየጠበቁት ነው ራይት حب ማለት በአረብኛ ቋንቋ unity with harmony ማለት ነው unity with harmony ማለት ነው ህብረት አንድነት with harmony በሰላም በመተሳሰብ አንደኛው ሌላኛውን ሳይረብሸው የሚደረግ ጉዞ ማለት ነው በቃ حب ማለት ይሄ ነው አሁን አንድ ሰው ለአላህ حب አለው የሚባለው መቼ ነው አንድ ሰው ለረሱል حب አለው የሚባለው መቼ ነው ትክክለኛ ለመልእክተኛው አለይሂ ሰላቱ ወሰለም حب ፍቅር ማለት ነው ታውቃለህ unity with the messenger with harmony ማለት ነው ከመልእክተኛው ጋራ በህብረት አንድ መሆን ማለት ነው በተልኳቸው አንድ መሆን በላይፍ ስርዓታቸው ፊሎሶፊያቸው አንድ መሆን መልእክተኛውን በመምሰል አለይሂ ሰላቱ ወሰለም አንድ መሆን አንድነት ነው ለአላህ حب አለን ማለት ነው አንድ ሰው ለአላህ ያለው حب የሚገለጠው ምንድነው ለአላህ ያለው حب የሚገለጠው አላህ የዘረጋው ቃኑን አለ ውጁድ አለ ስርዓት አለ ያንን ውጁድ ቃኑን ውጁድ ስርዓት ሲጠብቅ you are creating what unity with what unity with harmony with the entire creation ከሌላው ፍጥረት በአጠቃላይ ጋር حب የማይዳሰስ የማይጨበጥ አብስትራክት የሆነ ነገር አይደለም حب የሚኖር የህይወት ጋስዋት حب ስሉክ ነው ዛሬ ቤት ትገቢና ምን ትይዋለሽ حب ስሉክ ነው ከዚህ በኋላ ስምን حب የሚለውን ቀይሬዋለሁ ስሉኪ እሺ so حب ያለልን አመለካከት the entirely ይቀይረዋል you know sometimes የሆነ ሰው ለሆነ ፍቅር አለኝ ምናምን አሁን ለምሳሌ ለቁርአን ፍቅር አለ ነው ብለን ያው ሁሉም ምን ይላል መሰለህ በጣም ቁርአንና ፍቅር አለኝ ይላል ቁርአን ወዳለው ለቁርአን ያለኝ ፍቅር ይላል ኦኬ ጥሩ علاقه مع القرآن do you have a unity with the Quran with harmony እሱ ሲፈተሽ የለም ኢማን ስሉክ ነው ፍቅር ስሉክ ነው እና ተመልከቱ አሁን يحبون من حاجر اليهم ወደነሱ ዘንዳ የተሰደዱትን ይወዷቸዋል ማለት ምን ማለት ነው they create unity ህብረት ይፈጥራሉ በሰላም ይተሳሰራሉ ይዋሃዳሉ አንሳርና ሙሃጅር ይዋሃዳሉ ያንን እንዲዋሃዱ ያደረጋቸው unity with harmony ምንድነው የፈጠረው حب ነው so ጠንካራ ማህበረሰብ ለመገንባት ሁለት መሰረታዊ ነገሮች ያስፈልጉናል አንደኛ ህግና ስርዓት ያስፈልጋል ግን በህግና ስርዓት ብቻ ጠንካራ ማህበረሰብ መፍጠር ይቻላል አይቻልም ምን ያስፈልጋል حب ያስፈልጋል የሚዋደድ ማህበረሰብ በሰዎች መካከል በስምምነት ላይ የተመሰረተ ውህደት ጠንካራ ማህበራዊ ትስስርን ይፈጥራል when there is unity with harmony it creates social cohesion ይወላችሁ ማህበረሰብ ውስጥ ያሉ ሰዎች
አንድ የሚያደርጋቸው በህብረት እንዲኖሩ የሚያደርጋቸው አይዲዮሎጂ ካልቸር አስተሳሰብ የህይወት ፍልስፍና ከሌለ ሶሳይቲ መቆየት አይችልም እንደውም አይደለም ከፍቅር ይልቅ አንደኛ ለሌላው ምንድነው የሚሆነው ጠላት ነው የሚሆነው ነገር ግን በተለያየ ቋንቋ በተለያየ ብሔር በተለያየ ካልቸር ውስጥ ሆነው ያዩ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفون إن أكرمكم عند الله أتقاكم so Allah የፈጠረበት አንዱ መንገድ diversity diversity by itself is a beauty diversity يا الله من آيات الله ነው ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم በሰማያትና ምድርን መፍጠሩ የቀለሞቻችሁና የቋንቋዎቻችሁ ማለት ነው የቋንቋዎቻችሁና የቀለሞቻችሁ መለያየት ከታምራቶች ከምልክቶቹ መካከል አንዱ ማህበረሰብ በሁለት መንገድ ፎርም እንትን ይደረጋል ማለት ነው